ሰላም እንዴት ናችሁ ዩቲዩብ? በሌላ ቪዲዮ ተገናኝተናል። ትናንት በተደረገው ጨዋታ አጓጊው ጨዋታ ለማየትም በጣም አስደሳች የነበረው ጨዋታ ማንቸስተር ሲቲ የበላይነቱን በኤቲሃድ ይዞ ነበር ማጠናቀቅ የቻለው። ስለዚህ ጨዋታ አንዳንድ ነገሮችን ብቻ አጠር አድርገን ነው አናረዝመውም። የታዩኝን ትንሽ ነገሮች ለመናገርና ኮንቴክስቱን ለማውራት ያክል ነው። ሰብስክራይብ፣ ላይክ፣ ሼር እናድርግ። ጨዋታው ላይ አርሰናልም ልክ ያስታወሰኝ ነገር ምንድን ነው? አርቴታ ከጨዋታው በፊት የሰጠውን አስተያየት ሰምታችሁ ከሆነ የምንሄደው ለአቻ አይደለም ብሏል አይደለ? የምንጫወተው ለውጤቱን በመፈለግ ለማሸነፍ ነው በሚል እሳቤ ነበረ ጨዋታውን ከመደረጉ በፊት ሀሳቡን መግለጽ የቻለው የነበረው እና ትክክል ያንን አድርጎታል ብዬ እንዳስብ ያደረገኝን ፐርፎርማንስ አርሰናል ለማድረግ ሞክረዋል። ትናንትና ከኳስ ውጭ ማንቱማን ፕሬሲንጋቸው አርሰናል በጣም ቆንጆ ነበር። እውነት ለመናገር ጎሉም እንዲገኝ ምክንያት ሆኗል አይደለ? ዶናሩማን ከሃቨርስ እንዲሳሳት ያደረገበት ምክንያት እኮ የፕሬሲንጉ ውጤት ነው። ነገር ግን እሱ ፕሬሲንግ ግን ባክፋየር አድርጎ የጎዳቸውም ነገር እንዳለ ሆኖ እሱን እንወያይበታለን። ግን የነበራቸው ፐርፎርማንስ አርሰናል የሚያስወቅስ ነው ለማለት ትንሽ የሚያስቸግር ነው። ፕሬሲንጉ ጥሩ ነው፣ ግን ከሁለቱም ተመሳሳይ ጎን የነበረው ምንድን ነው? በ4-2-4 ለመጫወት እየፈለጉ ነበር፣ ከኳስ ውጭ በነበረው ሁኔታ ማለት ነው። ልዩነቱ ምንድን ነው? የአርሰናልን 4-2-4 የማንቸስተር ሲቲ ተጫዋቾች ለማለፍ ቢት ለማድረግ ግን ከባድ ሆኖባቸው ግን አልነበረም ለኔ። ምክንያቱም የነበሯቸው ተጫዋቾች ጥራት በጣም አስገራሚ ስለነበረ እነ ኦራይሊ፣ በርናንዶ ሲልቫ፣ ሮድሪን አይነት ተጫዋቾች ስትይዙ ጥቅማ ጥቅሙ ይሄ ነው እንግዲህ ወደኋላ እየተመለሱ ችግር ለመፍታት የሚሞክሩ ስለሆኑ እነሱ የሄዱበት ሁሉ ለመከተል ይፈልጋሉ። የአርሰናል ተጫዋቾች ጥሩ ነው፣ ነገር ግን ሙቭመንታቸው ዳይናሚክ ነው ማለት እዚህ ጋር ናቸው ስትሉት በሌላ ቦታ እና ይሄ ለሴንተር ባኮቹ ነፃነት የሚሰጥ ይበለጠ ኬሪ አድርገው እንዲገፉ እድል የሚሰጥ የነበረ ጨዋታ ሆኖ እንዲያልፍ አደረገ እና እሱን ቢት ለማድረግ ያልተቸገሩበት ምክንያት እሱ ነው። በአንጻሩ አርሰናል ይህንን ነገር ለማድረግ እነሱም የተወሰነ ጥረት አድርጓል። በነ ኦዴጋርድ፣ እነ ዴክላን ራይስ፣ ኤዜም አለ። በእርግጥ ግን ዳይናሚዝሙ አሁን ያልኳችሁ ፍላጎት፣ ሮቴሽን ምናምን ግን ልዩነት አለው ከማንቸስተር ሲቲ ጋር እና የጥራት ጉዳይ ሊሆን እንደሚችል ልትረዱ ትችላላችሁ። ምክንያቱም እና ኦራይሊ እነ በርናንዶ የነበራቸው ሙቭመንት ስትመለከቱ አለመጨበጥ እና ያለመያዝ ነገር ነበራቸው። በጣም አስቸጋሪ ሙቭመንት ነበር ሲያደርጉ የነበረው። ይህ የአርሰናልን ፕሬሲንግ በተለይ ፈርስት ላይን እና ሰከንድ ላይኑን ቢት ለማድረግ የሚያመች እና ፕሮግሬሽን እንዲኖር ማድረግ የሚችል ነበር የነበረው። ነገር ግን በአርሰናል በኩል ያ ነገር በእጅጉ ታይቷል ለማለት በሚያዳክት ሁኔታ ነበር። ሁለቱም ጨዋታውን ስትመለከቱት ዌል ኮችድ የተደረገ ጨዋታ፣ በጣም ለማየት ጥሩ የሆነ አሰልጣኞቹንም ምን ያክል ጥራታቸው የት ጋ እንዳለ የምትመለከቱበት ጨዋታ ነበረ። አርሰናል ዲሳይሲቭ ያለመሆን ጉዳይ፣ ክሊኒካል ያለመሆን ጉዳይ ነበረ። በቃ ከሀቨርስ የሳተው ኳስ ምናምን ሊቆጠር ይችላል፣ ግን በአጠቃላይ እንደ ፐርፎርማንስ ከሆነ አርቴታ ፋየር ምናምን እያለ ሀሳቡን ሲገልጽ ነበረ። ለእሱ የታየው እንደውም ትናንትና ይመስለኛል። በተለይ ሰከንድ ሀፉ ጥሩ ነበረ ብዬ አስባለሁ። የማንቸስተር ሲቲ እንግዲህ ግስጋሴ አሁን ለዋንጫው በደንብ ያቀረባቸው ነው። አርቴታ ከጨዋታው በኋላ እነሱ አንድ ጨዋታ በእጃቸዋለ፣ እኛ ደግሞ 3 ነጥብ እንበልጣቸዋለን፣ ይህ ደግሞ በእጃችን ነው፣ ስለዚህ ጌም ኦን ነው አለ። ጥሩ አስተያየት ነው። ነገር ግን ይበለጠ ፍራስትሬሽኑን ከፍ ሊያደርግ የሚችልበት እድል ያለ ይመስለኛል። ጋርዲዮላም እነሱን አርሰናልን እንዴት እንደሚያከብር እና ለማሸነፍ እንዴት አስቸጋሪ የሆነ ቡድን እንደሆነ ሲገልጽ ነበረ። ግን ለአርሰናል አሁን ቴንሽኗ በደንብ ከፍ የምትልበት ሰዓት አሁን ይመስለኛል። ምክንያቱም ከዚህም በፊት ያ ነገር አጠገባቸው መድረሱ የሚፈጥረው የራሱ የሆነ ችግር አለ። አሁን ደግሞ ሲቲ በደንብ ቀረባቸው ማለት በእጃቸው። አሁን ሲቲ የራሱን ጨዋታ ማሸነፍ ነው የሚጠበቅበት እኩል ለማድረግ። ከዛ በኋላ በጎል የበለጠ እርስ በርስ በተጫወተ ምናምን የሚሉ መመዘኞች ይኖራሉ። እሱ ከዛ በኋላ የሚመጣ ነገር ነው እና የጎል ዲፍረንሱም ደግሞ ብዙ የሚባል አይደለም። ስለዚህ ይበለጠ ለአርሰናሎች ጭንቀት ሊሆን ይችላል። ዴክላን ራይስን አይታችሁት ከሆነ በቃ አላለቀም ገና ነው ስናት ደን ምናን እያለ ሲነሳ ለኦዴጋርድ ይመስለኛል ብድግ እያደረገው ከሜዳ ላይ እንደዛ አይነት ነገር ሲል ይታያል። እና ይህ ኮንፊደንስ ሲሆን ፍራስትሬሽን ለእኔ ግልጽ አይደለም። ምክንያቱም እዛው ጨዋታ ላይ ይሄ እንደዚህ አልሆነም ማለት የሆነ ነርቪ ሞመንት ይመስለኛል። ሰው ነርቨስ ሲሆን
በሁኔታዎቹ በጣም ችግር ውስጥ ሲገባ የሆነ የሚያደርገውን ነገር ግራ ሲገባው የሚለው ነገር ነው። በእርግጥ አላለቀም ብሎ ራሱን ማሳመን ለቀጣዮቹ ጨዋታ አርሰናልን ይበለጠ ያሉትን ጨዋታዎች ላይ ትኩረት አድርጎ እንዲጫወት ሊያደርገው ይችላል። ነገር ግን እዛው ሞመንቱ ላይ ግን እንደዚህ አይነት ሪያክሽን ትንሽ ጥሩ ነው ብዬ ለእኔ በግሌ ማሰብ ይከብደኛል። ምክንያቱም የሆነ የፍራስትሬሽን እንትን ሊሆን እንደሚችል ትረዱታላችሁ ብዬ አስባለሁ። ሃላንድ በጣም ከባድ ፈተና ነበር የነበረበት፣ ሲያደንቀውም ነበረ። ሃላንድ ከጋብርኤልና ከሳሊባ ጋር የነበረው ትንቅንቅ በጣም እኔ የማልፈልገው አይነት ነው ብሏል ጋርዲዮላ። የማልመኘው አይነት መጽሐፍ ባነብ ይሻለኛል የሚል ሀሳብ አይነት ሰጥቷል። ምክንያቱም የነበረው ፊዚካል ባትል ከባድ ስለነበር፣ በተለይ ሁለተኛዋ ጎል ስትገባ የነበረው ሞመንት ይገርማቸዋል እኮ በቃ ምን አይነት ስትሮንግ የሆነ ተጫዋች እንደሆነ። ገርድ ፍሬንዱ አንዴ ከጨዋታ በኋላም እንዴት ነው ሲመገብ እንደ ድብ ነው የሚበለው ብላለች። እና እንደ ድብ መብላቱ ጥቅሙ ይሄ እንደሆነ እና በትክክል እንዴት ፊዚካል ቻሌንጅን ሃንድል ማድረግ የሚችል ምርጥ ተጫዋችም እንደሆነ ያስመለከተበት ሌላኛው ጨዋታ መሆን ችሏል። አርሰናል በትክክል ተጫውቷል። ኢነርጂያቸውን አድንቃለሁ። ነገር ግን ሞመንቷና ጨዋታውን የገደለችው የማስበው እኔ ማንቱማን ፕሬሲንጉን እያሰቡ ነበር አርሰናሎች ሁለተኛው ጎል ከመግባቱ በፊት ፕሬስ ለማድረግ ወደፊት በሚሄዱበት ሰዓት አርሰናሎች ዲስኦርጋናይዝድ የነበሩበት ጊዜ ነው። ኦራይሊ አቋቋም ደግሞ የበለጠ አንግል የሚሰጥ ፓሲንግ አንግል የሚኖረው ነበር ለዶናሩማ። በእጁ ጥሩ አድርጎ ወረወረለት። ልክ እዛ ሞመንት ላይ ጋብርኤልንና ኦዴጋርድን ብትመለከቷቸው በቃ አበቃልን የሚል አይነት ፍራስትሬሽን በሚመስል ሁኔታ፣ ምክንያቱም በጣም ኦፕን ሆኗል። ጃምፕም እንዳያደርጉ ሌሎቹ ተጫዋቾች ከኋላ ያሉት ዲስታንሱ በጣም ሩቅ ነው እና እንዴት አንድ ሞመንት ትልቅ ጨዋታ ላይ ዲሳይሲቭ እንደሆነ የዶናሩማን አንድ ቪዲዮ ሰርቼ ነበራል ከዚህ ቪዲዮ በፊት ራያ ወይስ ዶናሩማ። ግን ዶናሩማ የተሳሳተው እኔ የዋልኩት መንገድ አይደለም። ኮርና ሲሻማ ኢንስዊንግ የሚያደርገው ላይ የመቸገር ነገር ይታይበታል የሚል ነበረ። ቦል ፕሌይንግ ግን ችግር እንዳለበት፣ በእግሩ የመጫወት ችግር ግን እንዳለበት ከዚህም በፊት የታወቀ ነው። ዶናሩማን አይቶ የሚያቅሰው እና እሱም ፕሬሲንግ ሃንድል ማድረግ አቅቶት ነበረ። የራያን ስህተት ዶናሩማ አደረገው ማለት ነው እና ጎሉ ሊቆጠር ቻለ። ግን ሙቭመንቷ በጣም የምትገርም ነበረች። ዶናሩማ ጥሩ አድርጎ ይሰጣል። ከዛ በኋላ ኦፕን ሆኖ ነበር አርሰናል። በጥሩ ሁኔታ ሃላንድ ጎሉን ያስቆጥረዋል ማለት ነው ለዶኩ ከደረሰ በኋላ ኳሱ እና ኮንቴክስቱ አሁን በጣም በጥሩ ሁኔታ ለማንቸስተር ሲቲ እየሄደላቸው። እኔ ማደንቀው ማንቸስተር ሲቲን አሰልጣኙንም ተጫዋቾቹንም ነው። ምክንያቱም የነበረውን ጋፕ አስቡት። አሁን እኩል 3 ነጥብ ስለቀረው ሊደርስበት ምናምን እኛ ነገሩን አንደርማይን ማድረግ እንደሌለብን ያየውበት ጨዋታም ነው። ምክንያቱም ከአርሰናል ቢሆን አሁን ሁለተኛ የሆነው ብዬ አሰብኩት። አሁን ልጆቹ ባላቸው ይሄ ማይንድ ሴት እንደዚህ ሬዲሊየንት የሆነ ማይንድ ሴት አላቸው የሚለው ግን በጣም ያጠራጥረኛል። ምክንያቱም ቦታ ብናቀያየራቸው ነው አርሰናል በደንብ በብዙ ነጥብ እየመራ ባለበት ቦታ ሲቲን አርሰናልን ደግሞ ሁለተኛ አድርገናቸው ቢሆን ኖሮ አርሰናል ከኋላ ተነስቶ ይህንን ነጥብ እንዲያጥብቦ ምናምን ይደርሳሉ ላይ በጣም ጥያቄ ምልክት። ምክንያቱም ይህንን ነገር ለማድረግ አድርገው ያውቃሉ በታሪክ 1997 ይመስለኛል እና ኦቨርማርስ ምናምን የነበሩበት ጊዜ ማን ዩናይትድ ላይ ካምባክ ሰርተው የምንጊዜውም ነው እሱ በነገራችን ላይ ከስንት ነጥብ ነው ከ10 ኦር እንደዚህ ቁጥሩን እንዳልሳሳት እንጂ ወደኋላ ካምባክ አድርገው ያሸነፉበት የሊግ ሲዝን ነበር እሱና ከዛ በኋላ አርሰናል እንደዚህ አይነት ቡድን አለ ወይ ከኋላ እየተነሳ ነገሮችን እያጠበበ ምናምን የሚሄድ በጣም ግራ የሚያጋባ ነው። አሁን ባሉት ተጫዋቾች እንኳን ስትመለከቱ እንኳን ከኋላ ሊደርሱ ያለውን እንኳን ጋፕ አስቀጥሎ መሄድ ላይ በደንብ እየተቸገሩ እንደሆነ የምትመለከቱት ነውና ምን አይነት ማይንድ ሴት እንዳላቸው እኔ ጋርዲዮላ ከዚህ በፊት የሰጠውን ፕሬስ ኮንፈረንስ ላይ ሰምታችሁት ከሆነ እኔ በእግር ኳስ ዘመን ብዙ አይቻለሁ አለ። በጣም ርቀውት እኮ የነበረ ሰዓት ነው እየተሸነፈ የነበረ ሰዓት ተበሳጭቶ በሚወጣበት ሰዓት እኔ ብዙ አይቻለሁ እና ምንም ነገር ሀፕን ሊያደርግ ይችላል በእግር ኳስ። ስለዚህ ኦቨር የሚባል ነገር ገና ምንም አላየንም። ገና ስንት ጨዋታ የሚቀረው ፕሪሚየር ሊግ ላይ እንደውም 10 ምናምን ጨዋታ እየቀሩ ይመስለኛል። የሁሉ ጨዋታ እየቀረማ አልቋል እኮ አይባልም የሚል አስተያየት ሰጥቶ ነበር እና ምን ያክልም ልምድ እንዳለው ተጫዋቾቹም እንዴት አይነት ስነ ልቦና እንደገነቡ በጣም የሚገርም ነው። ማሸነፍ
የሚሰጠው ብርታት ይሄ ነው። እንግዲህ በየትኛውም ሁኔታ ውስጥ ከምንም እየተነሱ የቀለበሱ ዋንጫ መውሰድ በአሁኑ አልወሰዱም። በእርግጥ የሚቀር ጨዋታ አለ፣ ግን በዚህ ደረጃ ራሱ ኮምፒቲቲቭ መሆን መቻል በጣም ሌላ ሌቭል ነውና ጥናትም የሚፈልግ ይመስለኛል። ቲሙንም አድንቋል። ዶናሩማ በተለይ ሲሳሳት የቲሜቶቹ የነበራቸውን ሪያክሽን እንደወደደላቸው ይሄ በመደናገጥ ምናምን ፋንታ ሰፖርት እንዳደረጉት ምናምን ሲናገር ነበርና ይሄ በጣም አስፈላጊ ጠቃሚ የሆነ የቡድን ማይንድ ሴት ያለው እንደ ጥሩ ካልቸር ያለው ቡድን እንደገነባ የሚያሳይ ነው። ምክንያቱም ይሄ በሪያል ማድሪድ በምናምን የሚታወቅ ነው። ማድሪድ የፈለገ ቢመራ ተነስቶ ሪያክት ለማድረግ ምንም ችግር የሌለበት ቡድን ነው። ልክ ያንን አይነት ማይንድ ሴት አሁን ሲቲ ዴቨሎፕ አድርጓል ተብሎ ሊታሰብ በሚችልበት ሁኔታ ነው እና ጥራት ያለው ቡድን የገነባው ኮምፒቲቲቭ ሆነው መቀጠላቸው ብዙ የሚገርመኝ ነገርም አይደለም። ሰውየው ምን ያክል የአሰልጣኝነት የልህቀት ጣራ ላይ የተቀመጠ ማስተር ማይንድ እንደሆነ የሚያሳይ ይመስለኛል። አርቴታ እንደውም በጣም ጥሩ አድርጎ ኮምፒት ለማድረግ ሞክሯል በጨዋታው እንደውም። ነገር ግን እንደምታውቁት በቃ ሞመንት እዚህ ጨዋታ ላይ ብዙ የጎል ስፋት ማርጂኑ ብዙ ይሆናል ተብሎ አልተገመተም ማለት ሲጀመር እና ኮምፒቲቲቭ ጌም ነው ያደረጉትን አድርገዋል። ግን አንድ ሞመንት ነገሩን የቀየረች ሆነች። አርሰናል ክሊኒካል ያለመሆን ጉዳይ ምናምን ነው እንጂ በጣም ጥሩ ጨዋታ ለመመልከት ችለናል። ግን አሁን የበለጠ ትራውማው ያለፉት ሲዝኖች በደንብ ግልጽ ብሎ የሚታይበት ጊዜ ላይ ደረሰን ይመስለኛል እና ከዚህ በኋላ ሪያክት የሚያደርጉበትን መንገድ እንዴት እንደሚመለሱ ለማየት ያጓጓል። ራሱ እውነት ለመናገር በፍራስትሬሽን ሊመለሱ እንደሚችሉ ግልጽም ሊሆን ይችላል። ምክንያቱም በጣም አደገኛ የሆነ ሽንፈት ስለሆነ ከዚህ በኋላ ያሉትን ጨዋታዎች ዲፋይን እንዳያደርገው ሞመንቱ በጣም ምን አይነት የቤት ስራ ሰርተው እንደሚመጡ ራሱ ሳስበው ለአርቴታ የበለጠ ኃላፊነት ነው። ተጫዋቾቹ ራሱ አሁን በምን አይነት ሁኔታ ውስጥ እንደሆኑ ራሱ ማሰብ ይከብዳል። በእርግጥ አላለቀም፣ አሁንም እኮ በአርሰናል እጅ ነው። ነገር ግን አሁን በደንብ ጠቦ ማርጅኑ ሲቲ ተስተካካዩን ካሸነፈ እኩል ይሆናሉ። ከዛ በኋላ ጎል ዲፍረንስ ይሆናል ማለት ነው የሚታየው። ስለዚህ ይህ ይበልጥ ተጫዋቾቹን የሚያጨናንቅ ሲቲን ደግሞ ወደ የኮንፊደንስ ጣራቸው ላይ ከፍ አድርጎ የሚያስቀምጣቸው ጨዋታ ሆኖ ነው ያለፈው። እናንተ እንዴት አያችሁት? እስቲ ኮመንት ላይ አስቀምጡልኝ። ቴንኪው